በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 11 ቅዱስ ተወቆጤኖስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስምያኖስ ዘመን ቅዱስ ተወቄጤኖስ በሰማዕትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁንም በንጉሡ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋር ብፅዕት እስክንድራ አለች። ንጉሡም ሰምቶ ተቆጣ፣ ልብሱንም አስወለቀው፣ የሴቶች ልብስን አለበሰው፣ ከሚፈትሉ ሴቶች ጋር እንዲጨምሩት። ከዚያም የጋለ የብረት መንኮራኩር በላይ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ፣ የፈላ ቅጥራን የተመላ ወንጭት አምጥታችሁ ወደ ጆሮው እስክትደርስ በራሱ ላይ ድፉት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙት አዘዘ። ከዚህ በኋላ ምላሱን እንዲቆርጡ ታዘዘ። በእለ ቅዱሳን በአንገቶቻቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድላቸውንና ምስክርነታቸውን ፈጸሙ። ሥጋቸውንም ምዕመናን አግኝተው በስውር ቦታው ቀበሩት። በረከታቸውም ከእኛ ጋር ለዘላለም ይኑር አሜን። አሪከ ሰላም ለተወቄጤኖስ ዘአድኃኖ እምታሃጉሎ ተመትሮ ልሳኖ እክሂለ ለነቢበ ቃሉ ያብጥሎ ለእስክንድራ ብፅዕቲ እንተ ተሳተፈት ገድሎ እብኒ ዘመኮነን ሰቀሎ ከመ ልጥረጽምር ለክሳዱ ቀሎ። አባ ባስልዮስ። በዚችም ዕለት ደግሞ ተጋዳላይ የሆነ የኤጲስቆጶስ አባ ባስልዮስ። በዚች ዕለት ደግሞ ተጋዳላይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌሙ ሊቀ ጳጳሳት አባ ሐርሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህንንም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱንም እየደበደቡ በሀገራቸው ሁሉ አዞሩት። ደግሞ ወደ ሰሩዖና አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማም ውጭም ወጥቶ በዋሻ ውስጥ ተቀመጠ። የዚያች ሀገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚች ሀገር ሰዎች አዘውትሮ እግዚአብሔርን ማለደ። በእነዚያም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘን አዘነ። መኮንኑን አባቱን በሕልም ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶስ አባ ባስልዮስን ጠርተህ ለምነው ስለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆች ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱም ጋር ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። መኮንኑም ልጅ መቃብር ላይ ጸለየ። ያን ጊዜ የመኮንኑ ልጅ ድኖ በሕዝብ ሁሉ ፊት ተነሳ። መኮንኑም ሕዝቡን ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ከሀገር ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም ሀገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎች ሰዎች ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋራ ተሰብስበው ወደ ሸንጓቸውን አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚች አገር አዋሉት። በረከቱም ከኛ ጋር ለዘላለሙ ይኑር አሜን።
አሪከ ሰላም ለባሲሊኦስ ለእግዚአብሔር አማዱ እምኤጲስቆጶሳት አሃዱ ሶበ ተወክፈ ቃለ በግዝፈተ ልቡ ወበብዝሃ እበዱ ሰሚዖ ነገረ ራእይ እምአፈ ምውት ወለዱ መኮነነ ሀገረ ከሃዲ ተጠምቀ በይዱ። በዚህች ዕለት ዳግመኛ ከተስዓቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞ የአውሳቢዮስ፣ የኤፍሬም፣ የአርቃዲዮና፣ የሰማዕቱ ኤልያስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለአሌፍ እንተ ቀደሳበት ክህደቱ ለብሔረ አግዓዚ ብሔረ ፍልሰቱ አመ ፍልሰትየ ይመጽእ ምስለ ቅዱሳን ተስዓቱ ከመ ያጽንዓኒ በአዛዚ ረድኤቱ እስመ ለብእሲ ኃጥእ ጽዋግ ሞቱ። መጋቢት 11 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ አባ አሌፍ ጻድቅ ከተስዓቱ ቅዱሳን፣ ሁለተኛ ቅዱስ ቴዎቄጦኖስ ሰማዕት፣ ሶስተኛ ቅዱስ ባሲሊዮስ ጳጳስና ሰማዕት፣ አራተኛ አባ ኤፍሬም ሰማዕት፣ አምስተኛ አባ ኤልያስ ሰማዕት። ወርኃዊ በዓላት፣ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ቅዱስ ገላውዲዮስ ሰማዕት፣ ሶስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ ብፁዓን ኢያቄም ወሐና፣ አምስተኛ አቡነ ሐራ ድንግል ጻድቅ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፈንታ በአመፀኞች ፊት ሊፈርድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንዲፈርድ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1-3። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ የፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን። አቡነ ዘበሰማያት